ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ሰላም ሰላም ውድ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 1 በዚህ ዩኒት ወይ ቻፕተር የምናየው ሰፋ አድርገን ስለ ዳይናሚክስ ነው። አይ ቲንክ ከዚህ በፊት በተከታታይ 3 ዩኒቶች ሰፋ ያሉ ትምህርቶችን አይተናል። በዚህ ሌሰን ደግሞ ስለ ዳይናሚክስ ኮንሰፕት ሰፋ አድርገን እንማማራለን ማለት ነው። መጽሐፋችሁ ላይ ግሬድ 11 ፊዚክስ ስቱደንት ቴክስት ቡክ ላይ ያሉ ርዕሶችን ስናይ አጠቃላይ እዚህ ጋር የምናያቸው ዩኒት 4 ላይ ዳይናሚክስ ላይ አንደኛው ዘ ኮንሰፕት ኦፍ ፎርስ ኤንድ ኒውተንስ ላው ኦፍ ሞሽን ነው። ሶ ፎርስ ማለት ነው እንዲሁም የኒውተን ሶስቱ ህጎችን ሰፋ አድርገን የምንወያይበት ይሆናል። ሌላኛው ደግሞ ስለ ፍሪክሽናል ፎርስ ነው። ፍሪክሽናል ፎርስ ምን አይነት ፎርስ ነው፣ እንዴት ይፈጠራል የሚለውንም ሰፋ አድርገን ያለን 4.3 ላይ ስለ ፈርስት ኮንዲሽን ኦፍ ኢኩሊብሪየም what does mean equilibrium ኢኩሊብሪየም ማለት ምን ማለት ነው፣ ፈርስት ኮንዲሽን ኦፍ ኢኩሊብሪየም ምንላውስ ምን ኮንዲሽኖችን ሲያሟላ ነው የሚለውን ሰፋ አድርገን የምንማማርበት ሌሰናችን ነው። the other work energy and power ስለ work ኢነርጂ ኤንድ ፓወር ሰፋ አድርገን እንማማራለን። 4.5 ኮንዘርቬሽን ኦፍ መካኒካል ኢነርጂ በሚል ርዕስ ሰፋ አድርገን እናያለን ማለት ነው። the other ስለ ኢምፐልስ ኤንድ ሊኒየር ሞመንተም ኢምፐልስ ማለት ነው ሊኒየር ሞመንተምስ ምንድነው የሚለውን በእነዚህ ሰብሴክሽኖች ላይ ሰፋ አድርገን የምናየው ይሆናል ማለት ነው። ሶ ዩኒት 4 ስለ ዳይናሚክስ ኮንሰፕት እናያለን። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸር አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ ሰብስክራይብ ሼር ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉ። 4.1 ዘ ኮንሰፕት ኦፍ ፎርስ ኤንድ ኒውተንስ ላው ኦፍ ሞሽን በሚል ርዕስ የመጀመሪያውን ሴክሽን እናያለን ማለት ነው። ሶ our today's lesson objective is discuss what is the concept of force mean in physics በፊዚክስ ፎርስ ማለት ምን ማለት ነው፣ what does mean force የሚለውን ዲፋይን እናደርጋለን። why force are vector ፎርስ ቬክተር ኳንቲ ለምን ሆነ። አይ ቲንክ ከዚህ በፊት ባየነው ሌሰናችን ፊዚካል ኳንቲስ ምንላቸውን አንደኛው ቬክተር ኳንቲስ ብለን ከፍለናል፣ ሌላው ደግሞ ስካላር ኳንቲስ ብለናቸዋል። ሶ ቬክተር የምንለው ማግኒቲዩድ ኤንድ ዳይሬክሽን ሲያሟላ ነው። ሁለቱን ነገሮች አንድ ላይ የያዘ ፊዚካል ኳንቲ ቬክተር ፊዚካል ኳንቲ ይባላል ብለናል። ዲያዘር ደግሞ ስካላር ፊዚካል ኳንቲ የምንለው ኦንሊ በማግኒቲዩድ ብቻ የሚገለጹ ከሆኑ ስካላር ኳንቲ ብለናል። ሶ አንደኛው ፎርስ ቬክተር ነው። why force are vectors ፎርስ ለምን ቬክተር ሆነ የሚለውን አብረን እናያለን ማለት ነው። The other, our today's lesson object define the force and discuss its effect on a body. ፎርስን ዲፋይን ካደረግን በኋላ የፎርስን ኮንሰፕት ካየን በኋላ and discuss its effect on the body አንድ ቦዲ ላይ ፎርስ ኤግዘርት ስናደርግ ምን አይነት ኢፌክቶች አሉ፣ እነዚህን ኢፌክቶች በዝርዝር እናያለን። ሶ አይ ቲንክ ዋናው ርዕሳችን ዳይናሚክስ ነው። ሶ አንደኛውም የሚሆነው ምንድነው የፎርስ ኢፌክት ማቴሪያሎች ላይ ወይም ኦብጀክቱ ላይ የሚፈጥረው ኢፌክት አንደኛው እንቅስቃሴ ነው። ሶ በፎርስ አማካኝነት የሚፈጠር እንቅስቃሴ ደግሞ መጠና የሳይንስ ዘርፍ ምን ዳይናሚክስ ብለን እንጠራዋለን ማለት ነው። ኦኬ ሶ ዳይናሚክስ አንዱ የፓርት ይሄ እዚህ አንዱ ክፍል ነው። ሶ ስለ ፎርስ ኮንሰፕት ስናወራ የፎርስ ኢፌክት ምን ይመስላል የሚለውንም በዛው እናያለን ማለት ነው። and also distinguish between contact force and field forces ስለ ፎርስ ታይፖች እናያለን። አት ዲስታንስ ወይንም ደግሞ ፊልድ ፎርስ የምንላቸው እንዲሁም ኮንታክት ፎርስ ብለን የምንከፍላቸው የፎርስ አይነቶች ይኖራል። ሶ የሁለቱ ልዩነት ምንድን ነው፣ ኮንታክት ፎርስ እና ነን ኮንታክት ወይንም ደግሞ ፊልድ ፎርስ የምንላቸው የትኞቹ ናቸው የሚለውን በዚህ ሌሰን ኦብጀክቲቫችን ሰፋ አድርገን የምናየው ይሆናል ማለት ነው። ሶ what does mean dynamics ዳይናሚክስ ስለምን የሚያጠና የሳይንስ ዘርፍ ነው ብለን ስናይ dynamics is the subdivision of mechanics that deals with the motion of the object in relation to physical factors that cause the motion. This motion is caused by what? The force. So and ኦብጀክት ላይ ፎርስ ኤግዘርት ብናደርግ በፎርስ አማካኝነት የሚፈጠር እንቅስቃሴ የሚያጠና የሳይንስ ዘርፍ ምን ይባላል? ዳይናሚክስ ይባላል። ሶ ዳይናሚክስ የማን ሰብዲቪዥን ነው? የሜካኒክስ ክፍል ነው። አይ ቲንክ ከዚህ በፊት ብራንች ኦፍ ፊዚክስ ብለን ሎወር ግሬድ ላይ ወይም ግሬድ 9 ላይ ሰፋ አድርገን አይተን ስለምን የሚያጠና የፊዚክስ የሳይንስ ዘርፍ ነው ብለን ስናይ ሜካኒክስ is a branch of physics which studies about the motion of the body አይደል? ስለ ኦብጀክቶች እንቅስቃሴ ስለ ሞሽን የሚያጠና የፊዚክስ የትምህርት ክፍል ነው። ሶ ሜካኒክስ ስለ ሞሽን የሚያጠናው። ሶ ይሄ ሞሽን እንዴት ይፈጠራል ካለን ደግሞ አንደኛው ፋክተር አንባላንስድ የሆነ ፎርስ ኦብጀክቱ ላይ ኤግዘርት ስናደርግ ነው። ስለ ሞሽን የሚያጠና ደግሞ ሜካኒክስ ይባላል። ሶ ሜካኒክስ በሁለት ይከፈላል። ሜካኒክስ ብለን የምንጠራው አንደኛው when the object is at rest situation ከሆነ ምን ብለን ስታቲክስ ብለን እንጠራለን።
ስታቲክስ እና ዳይናሚክስ ብለን እንጠራዋለን ማለት ነው። ኦኬ ሶ ዳይናሚክስ ሶ አንድ ኦብጀክት ወይም ዘ ኦብጀክትስ አትረስት ሲቹዌሽን አትረስት እያለ የሚያጠና የሳይንስ ዘርፍ ከሆነ ምን ይባላል? ስታቲክስ ይባላል። ወይ ዘ ኦብጀክትስ ኢሞሽን እንቅስቃሴ ላይ ከሆነ ደግሞ ምን ይባላል? ዳይናሚክስ ይባላል። ሶ ስለ ሞሽን ወይም እንቅስቃሴ ላይ እያሉ የሚያጠና የሳይንስ ዘርፍ ዳይናሚክስ ይባላል። አንድ ኦብጀክት ግን አትረስት ሲቹዌሽን ላይ እያለ ደግሞ የሚያጠና የሳይንስ ዘርፍ ከሆነ ደግሞ ምን ይባላል? ስታቲክስ ይባላል። ሶ ይሄ ዳይናሚክስ ይህ እንቅስቃሴ የተፈጠረው በምን አማካኝነት ነው ካለን ደግሞ አንደኛው በፎርስ አማካኝነት ብለን እንጠራለን። ሶ አንድ ኦብጀክት ላይ ፎርስ ኤግዘርት ስናደርግ እንቅስቃሴ ይፈጠራል። ሌትስ ቴክ ወይ ዘ ኦብጀክት አትረስት ሲቹዌሽን ይሄ ኦብጀክት አትረስት ነው ብንል አትረስት ሲሆን ምንም አይነት ፎርስ የለም ማለት አይደለም። ሶ ነገር ግን በኦብጀክቱና በሰርፌሱ መካከል there is ፍሪክሽን ፎርስ አለ። ኤንድ ኦልሶ የኦብጀክቱ ዌት አለ፣ ክብደት አለ። በስበት ኃይል አማካኝነት የሚፈጠረው ፎርስ ዌት እንለዋለን። ሶ ዌት ማለት we say the product of mass times gravitational acceleration of earth አይደል? ሶ towards the center of the earth ወርታች ዌት ይኖራል። ይሄ ዌት ክብደቱን ደግሞ የሚቋቋመው ሰርፌሱ ነው። ሰርፌሱ ምን ያደርጋል? ሳፖርት ያደርጋል። ኖርማል ፎርስ አለ ማለት ነው። ሶ እነዚህ ፎርሶች አሉ፣ ግን ኦብጀክቱ አይንቀሳቀስም ብንል ቨርቲካሊ እንዳይንቀሳቀስ የሚያደርጉ እነዚህ ሁለቱ ቨርቲካል ፎርሶች ናቸው፣ ባላንስ ስለሚሆኑ። ወደ ሆሪዞንታሊ ደግሞ እንዳይንቀሳቀስ የሚያደርገው ፍሪክሽን ፎርስ ነው። ሶ አምባላንስ የሆነ ፎርስ ኤግዘርት ብናደርግ እዚህ ጋር የተመጣጠነ ከሆነ አሁንም እንቅስቃሴ ላይ ስለማይሆን አምባላንስድ ለምሳሌ ከፍሪክሽን ፎርስ የበለጠ ፎርስ አፕላይ ብናደረግ ኦብጀክቱ ምን ያደርጋል? ዲስፕለስ ማድረግ ይጀምራል፣ መንቀሳቀስ ይጀምራል። ሶ ይሄ ፎርስ አምባላንስድ ፎርስ ነው ማለት ነው። ኦኬ ሶ ዘ ሰም ኦፍ ኦል ፎርስስ ኤግዘርት ኦን ዲስ ኦብጀክቱ ላይ ያሉ የፎርስ መጠኖች ተደማምረው ኦብጀክቱ መንቀሳቀስ ኔት ፎርሱ ወይንም ደግሞ አምባላንስድ ፎርስ የምንለው ኦብጀክቱን ማንቀሳቀስ ከቻለ ኦብጀክቱ ምን ማድረግ ይጀምራል? ዲስፕሌስ ማድረግ ይጀምራል ማለት ነው። ሶ ኦብጀክቱ የተወሰነ ርቀት ምን ማድረግ ይችላል? መንቀሳቀስ ይጀምራል። ሶ ይሄ እንቅስቃሴ የተፈጠረው በምን አማካኝነት ነው? በፎርስ አማካኝነት። ሶ በፎርስ አማካኝነት የሚፈጠር እንቅስቃሴ የሚያጠና የሳይንስ ዘርፍ ደግሞ ምን ይባላል? የፊዚክስ የሳይንስ ዘርፍ ዳይናሚክስ ይባላል ማለት ነው። ኦኬ ሶ ዳይናሚክስ ኢዝ ዘ ሰብዲቪዥን ኦፍ ሜካኒክስ አንዱ የሜካኒክስ ሰብዲቪዥን ወይንም ደግሞ ክፍል ሲሆን ዛት ዲልስ ዊዝ ዘ ሞሽን ኦፍ ዘ ኦብጀክት ስለ ኦብጀክቶች ምን እንቅስቃሴ የሚያጠና የትምህርት ክፍል ነው ማለት ኢን ሪሌሽን ቱ ዘ ፊዚካል ፋክተር ዛት ኮዝ ዘ ሞሽን ዚስ ኮዝ ምን ይባላል? ለእንቅስቃሴው አንዱ ኮዝ ወይም መንስኤ የሆነው ማን ነው? አምባላንስድ የሆነ ፎርስ እዚህ ኦብጀክት ላይ መኖሩ ነው ማለት ነው። በፎርስ አማካኝነት የሚፈጠር እንቅስቃሴ የሚያጠና የሳይንስ ዘርፍ የፊዚክስ የሳይንስ ዘርፍ ዳይናሚክስ ተብሎ ይጠራል ማለት ነው። ዛሬ ሰፋ አድርገን የምናየው የዳይናሚክስ ትምህርትን ስለ ኦብጀክቶች እንቅስቃሴ ነው። ነገር ግን ዋናው ኮዝ ማን ነው? ፎርስ ነው ማለት ነው፣ መንስኤው ማለት ነው። ኦኬ ስለ ፎርስ እናት ዋት ዳዝ ሚን ፎርስ ማለት ምን ማለት ነው የሚለውን ዲፋይን እናድርግ። ፎርስ ኢዝ ኤ ፑሽ ኦር ኤ ፑል ኦፍ አን ኦብጀክት አንዱን ኦብጀክት መግፋት ወይንም መሳብ። ይሄ ሁሌም ኤቭሪዴይ የሆነ ላንጉጃችን ነው ወይንም ደግሞ ቋንቋችን ነው። ሁሌም ዋት ዳዝ ሚን ፎርስ ስንል ዊ ሴድ ፎርስ ኢዝ ኤ ፑሽ ኦር ኤ ፑል ኦፍ አን ኦብጀክት እንላለን። ይሄ በቀላል ቋንቋ የምንገልጸው ነገር ነው ማለት ነው። ለምሳሌ እዚህ ፒክቸር ላይ እንደምታዩት ወይን ዘ ማን ኢዝ ፑሽ ቴብሉን ፑሽ ቢያደርገው እየገፋ ነው። ቴብሉን ፑል ሊያደርግ ይችላል፣ ሊጎትተው ይችላል። ፑል የሚያደርግበት ፎርስ ኢዝ ኤ ፑሽ ኦር ኤ ፑል ኦፍ አን ኦብጀክት እንላለን ማለት ነው። ኦኬ አንድን ኦብጀክት የምንስብበት ወይም የምንጎትትበት ኃይል ምን ይባላል? ፎርስ ይባላል ብለን ዲፋይን ማድረግ እንችላለን። ኦር ኢን አዘር ዌይ ፎርስ ኢዝ አን ኤክስተርናል ኤጀንት ኦፍ ኤ ቦዲ ዛት ቼንጅስ ስቴት ኦፍ ረስት ኦር ስቴት ኦፍ ሞሽን ኦፍ ዛት ቦዲ እዛ ቦዲ ላይ ቼንጅ የሚፈጥር ወይ ለውጥ የሚፈጥር ከሆነ ለምሳሌ አትረስት የነበረው ምን ሲሆን እንቅስቃሴ ሲሆን ወይንም ደግሞ እንቅስቃሴ ላይ የነበረው ምን ሲያደርግ እንዲቆም የሚያደርገው ኃይል ምን ይባላል? ፎርስ ይባላል ማለት ነው። ፎርስ ኢዝ ኤ ቬክተር ፊዚካል ኳንቲቲ። ፎርስ በማግኒቲዩድም በዳይሬክሽንም ሪፕሬዘንት ይደረጋል። ፎርስ ኢዝ ኤ ቬክተር ኳንቲቲ ምን አለው ማለት ነው? ቦዝ ማግኒቲዩድ ኤንድ ዳይሬክሽን አለው ማለት ነው። መጠንና በአቅጣጫ ይገለጻል። ሉክ ለምሳሌ ይህንን ቴብል እየሳብኩት ነው። ፑሊንግ ፎርስ አለን። ለምሳሌ ለማንቀሳቀስ ዊኒድ 10 ኒውተን ፎርስ ቢያስፈልገኝ 20 ኒውተን ፎርስ ነው ያስፈልገኝ። ነገር ግን ለመጎተት ወዴት ነው መጎትተው የሚለው ምን ያስፈልጋል? ዳይሬክሽን ያስፈልጋል ማለት ለምሳሌ የሚጎትተው ወዴት ነው? ወደ ራይት ዳይሬክሽን ነው አይደል? ወደ ቀኝ ነው። ወደ ራይት ዳይሬክሽን
ምን እያደረገው ነው? ፑል እያደረገው ወይንም ደግሞ ፑሽ እያደረገው ነው ስንል በ20 ኒውተን ወይም በ30 ኒውተን ሊሆን ይችላል። ይሄ 20 ኒውተን የሚለው ምን ነው? ማግኒቲዩድ መጠኑ ነው። ኦብጀክቱን ለማንቀሳቀስ የተጠቀምነው የፎርስ መጠን ኤንድ ኦልሶ ማግኒቲዩድ ብቻ ሳይሆን ወደ አቅጣጫ ነው እየገፋው ያለው። ፑሽ ቴብል ስንል ለምሳሌ አቅጣጫውን አይተን ዳሮ ዳይሬክሽን የሚያሳየው ሌፍት ዳይሬክሽን ነው። ቱ ዘ ሌፍት ዳይሬክሽን እንላለን። ሶ 10 ኒውተን ምንድነው የሚያሳየው? ማግኒቲዩድ ነው። ሌፍት የሚለው ደግሞ ዳይሬክሽን ያሳያል ማለት ነው። ኤንድ ኦልሶ ፎርስ በኒውተን ይለካል። ሁሌም አንድ ኒውተን ፎርስ ብንል ለምሳሌ 20 ኒውተን ብያለሁ አይደል? ለምሳሌ ፑሊንግ ፎርስም በ20 ኒውተን ብጎትተው ብዬ አስዩም አድርጌ ይወስጃለሁ። ኳሱን ለምሳሌ በ40 ኒውተን ልመታው ይችላል። ኳሱን ኪክ ሳደርግ በ40 ኒውተን ፎርስ ሊሆን ይችላል። ሶ 40 ኒውተን ደሳ ዩኒት ኦፍ ፎርስ ነው ማለት ነው። ሶ አንድ ኒውተን ፎርስ ከማን ጋር እኩል ነው ከተባለ 1 ኪሎ ግራም ታይምስ ሜትር ፐር ሰከንድ ስኩዌር ነው። ይህን በኒውተን ሰከንድ ለው ሰፋ አድርገን የምናየው ርዕስ ይሆናል ማለት ነው። ሶ ዘ ኤስአይ ዩኒት ኦፍ ፎርስ ኢዝ ኒውተን ይባላል። ሶ 1 ኒውተን 1 ኪሎ ግራም ሜትር ፐር ሰከንድ ስኩዌር ጋር እኩል ነው። ምን አይነት ኢፌክቶች አሉ ማቴሪያሎች ላይ ወይም ኦብጀክቶች ላይ የሚፈጥረው ኢፌክት ምን ይመስላል ነው? ኢፌክት ኦፍ ፎርስ አንደኛው ቼንጅ ኦፍ ስፒድ ነው። የፍጥነት ለውጥ ይኖራል። አንድ ፍጥነት ሊጨምርም እንዲቀንስም የሚያደርገው ፎርስ ነው ማለት ነው። ኦኬ ሶ አንድ ኦብጀክት ለምሳሌ እንዲንቀሳቀስ ብናደርግ ጀስት ኢት ኢዝ አ ቦል ለምሳሌ ኳስ ነው ብንል ይሄ ኦብጀክት አትረስት የሆነው እንዲንቀሳቀስ የሚያደርገው ምንድነው? ፎርስ ነው አይደል? ሶ ፎርስ ኤግዘርት ስናደርግ ኦብጀክቱ ምን ማድረግ ይጀምራል? ዲስፕሌስ ማድረግ ይጀምራል ማለት መንቀሳቀስ ይጀምራል። ሶ የሚንቀሳቀስ ኦብጀክትንም ለማቆም ምን ያስፈልጋል? ዊ ኒድ አ ፎርስ አይደል? ፎርስ ያስፈልጋል ማለት ነው። ኦኬ ሶ ያንድን ኦብጀክት ፍጥነትን እንዲቀንስም እንዲጨምርም የምናደርገው በፎርስ አማካኝነት ነው ማለት ነው። ሶ ፎርስ አንዱ ኦብጀክቱ ምን እንዲኖረው እንቅስቃሴ እንዲኖረው ሞሽን እንዲኖረው ወይንም ደግሞ ቼንጅ ኦፍ ስፒድ እንዲኖረው የፍጥነት ለውጥ እንዲኖረው የሚያደርግ አንደኛው የፎርስ ኢፌክት ነው ማለት ነው። ሶ ማንኛው ማቴሪያል ላይ ፎርስ ኤግዘርት ስናደርግ ኦብጀክቱን እንዲንቀሳቀስ ወይንም ሞሽን እንዲኖረው ሶ ስፒድ ስንል ኢን አዘር ዊ ሴድ ሞሽን እንቅስቃሴ እንዲኖረው ሶ ሞሽን ስንል ዊ ሴድ ኮንቲኒየስ ቼንጅ ኦፍ ፖዚሽን የቦታ ለውጥ እንዲኖረው አንድ ኦብጀክት የቦታ ለውጥ አረገ ማለት ሞሽን ላይ ነው ማለት ነው። ሶ እንቅስቃሴ ሲኖር ምን ሊኖር ይችላል? የፍጥነት ለውጥ ሊኖር ይችላል። ፍጥነቱ ሊጨምርም ሊቀንስም ወይንም ተመሳሳይ ሊሆን ይችላል። ሶ ቼንጅ ኦፍ ስፒድ እንዲኖር የሚያደርገው አንዱ የፎርስ ኢፌክት ነው። ዲያዘር ዳይሬክሽን ኦፍ ሞሽን የአንድን ኦብጀክት አቅጣጫም ለመቀየር የእንቅስቃሴውን አቅጣጫ ለመቀየር ምን ያስፈልጋል? ፎርስ ያስፈልጋል። ሶ ፎርስ አንዱ ኢፌክቱ ምንድነው? የአንድን ኦብጀክት እንቅስቃሴ አቅጣጫ እንዲቀየር የሚያደርገው አንዱ ፋክተር ነው ማለት ነው። ኦኬ the other cause ዲፎርሜሽን ስንል የቅርጽ ለውጥ እንዲኖር ለምሳሌ let's take a spring ብንወስድ ለምሳሌ here is spring አንድ ስፕሪንግ ፎርስ ኤግዘርት ብናደርግ ስፕሪንጉ ምን ይሆናል? እየተለጠጠ ይሄዳል፣ ስትሬች ያደርጋል። ሶ let's take here is እንደዚህ እናደርገውና ሶ ጀስት ምን እያደረገ ነው? አሁን ፎርስ ኤግዘርት ስናደርግ ስትሬች አድርጓል። ሶ ወደዚህ ብናመጣው ደግሞ ምን ያደርጋል? ኮምፕረንስ እናደርገዋለን ማለት ነው። ኦኬ ሶ ዲፎርሜሽን ተፈጥሯል ማለት ነው። ኦኬ ዲያዘር ለምሳሌ የቅርጽና የሳይዝና የሼፕ ለውጥ እንዲያኖሩ ያደርጋል። ለምሳሌ ሳይዝ ኤንድ ሼፕ ቼንጅ እንዲያደርግ ፎርስ አንደኛው የቅርጽ ለውጥ የመጠን ለውጥ እንዲኖር ያደርጋል። ለምሳሌ ሄሬዝ አንድ ማቴሪያል ቢኖረኝ ይህ ማቴሪያል ለሁለት ለመስበር ብፈልግ ብሰብረው መሀል ላይ ምን ተፈጠረ? ይኸው እዚህ አካባቢ ልክ እንደዚህ ብሰብረው ለመስበር ምን ያስፈልጋል? we need a force አይደል? ፎርስ ያስፈልጋል። እዚህ ጋም ፎርስ አፕላይ ባረግ ቦth sides በእጄ ብሰብረው በሁለቱም ጣቶቼ ብሰብረው ብሬክ ዳውን ቢሆን ይሄ አንዱ የፎርስ ኢፌክት ምንድነው? የመጠን ለውጥ እንዲኖር ለምሳሌ ይሄ ወጥ የነበረውን ለሁለት ከፈልኩት አይደል? ሶ ለመቁረጥም ወይንም ለማድቀቅም ማንኛውም ኦብጀክት ስንፈልግ የመጠን ለውጥ እንዲኖር ምን ያስፈልጋል? ፎርስ ያስፈልጋል። ሶ አንዱ የፎርስ ኢፌክት የሳይዝ ወይንም የመጠን ለውጥ እንዲኖራቸው ኦብጀክት ላይ ኤግዘርት ስናደርግ ፎርሱን የመጠን ለውጥ እንዲያደርግ ያደርጋል። ሌላው የቅርጽ ለውጥ ሶ ኖርማል የነበረን ኦብጀክት ፎርስ ኤግዘርት ማድረግ ምን ሊኖረው ይችላል? የቅርጽ ለውጥ ሊኖረው ይችላል ማለት ነው። ኦኬ ሶ ሌትስ ቴክ ለምሳሌ ይሄ ፔፐር ነው
ወረቀት ነው ብል ይህ ወረቀት ለምሳሌ በእጄ ብጨመታጥረው እንደዚህ አይነት ቅርጽ ሊኖር ይችላል። ምን አደረገው? ዲፎርምድ ሆነ። ቅርጹን ለወጥኩት፣ ሼፑን ለወጥኩት። ማንኛውንም ኦብጀክት ፎርስ ኤግዘርት ስናደረግ አንደኛው ዲፎርሜሽን ይፈጠራል። አንድ ኦብጀክት ስትሬች ሊያደርግ ይችላል ወይም ኮምፕረስ እንዲያደርግ ላደርግ እንችላለን። የመጠን ለውጥ እንዲኖር ማድረግ ይቻላል። ሌላው ደግሞ የቅርጽ ለውጥ እንዲኖር ያደርጋል ማለት ነው። ሜን ኢፌክት ኦፍ ፎርስ የምንላቸው አንድ ኦብጀክት ላይ ፎርስ ኤግዘርት ባደረግን ቁጥር አንደኛው እንቅስቃሴ እንዲኖር ወይም ደግሞ ቼንጅ ኦፍ ስፒድ እንዲኖር፣ የአቅጣጫ ለውጥ እንዲኖር እንዲሁም የሳይዝና የቅርጽ ለውጥ እንዲኖር ያደርጋል ማለት ነው። ሜን ኢፌክት ኦፍ ፎርስ የምንላቸው እነዚህ ናቸው ማለት ነው። ታይፕስ ኦፍ ፎርስ የተለያየ ታይፖች አሉት። በዋናነት ግን በሁለት እንከፍላቸዋለን። ታይፕስ ኦፍ ፎርስ ስንል ፎርስ ኢዝ ፑሽ ኦር ፑል ኦፍ አን ኦብጀክት እንላለን። ፑሽ ኦር ፑል ኦፍ አን ኦብጀክት ስንል አንድን ኦብጀክት ለመግፋትም ሆነ ለመሳብ ዊ ኒድ ፎርስ አይደል? አንድን ኦብጀክት ለማንቀሳቀስ የሚያስፈልገን የፎርስ መጠን ምን አይነት ፎርስ ነው፣ ምን ያህል መጠን አለው፣ ወዴት አቅጣጫ ነው የሚለውን ነገር መመለስ ያስፈልጋል። ዴር አር ዲፈረንት ካይንድስ ኦፍ ፎርስ፣ የተለያዩ ፎርሶች አሉ። ለምሳሌ አንድ ኦብጀክት ሆሪዞንታሊ አንድ ስፕሪንግ ሰስፔንድ ብናደረግ ይህን ስፕሪንግ እዚህ ጋር ይህን ኦብጀክት በስፕሪንግ እንሰራውና ጀስት ሎክ ለምሳሌ ፎርስ አፕላይ ያደረጉ ኦንሊ ይህንን ኦብጀክት ወይንም ደግሞ ይሄን ስፕሪንግ ስትሬች የምናደርግበት ፎርስ አፕላይድ ፎርስ ይባላል። አንዱ ፎርስ ነው፣ ሌላ ፎርስ የለም ማለት አይደለም። ለምሳሌ ማንኛውም ስፕሪንግ ስትሬች ስታደረጉት ወደዚህ የሚስባችሁ ፎርስ አለ። ስፕሪንጉ ትንሽ ላቀቅ ስታደረጉት ስፕሪንጉ የሚሰበስብበት ኃይል አለው። ለምሳሌ ይህን አፕላይድ ፎርስ ወይንም ደግሞ ኦብጀክቱ ላይ ኤግዘርት ያደረጉትን ፎርስ ሪሙቭ ባደረግ ወደ ነበረበት ቦታ ይመለሳል። ወደ ነበረበት ቦታ እንዲመለስ የሚያደርገው ፎርስ ሪስቶሪንግ ፎርስ ይባላል። ማንኛውም ኤላስቲክ ማቴሪያል በብዛት ሪስቶሪንግ ፎርስ አላቸው። ለስቴክ ረበር ባንድ እንደ ኤግዛምፕል መውሰድ ይችላላቸው። የብር ላስቲክ ረበር ባንድ ፎርስ ኤግዘርት ስታደረጉ ስትረች ይሆናል። መልሳችሁ ያንን ፎርስ ስትመልሱት ወይም ስትለቁት ወደ ነበረበት ኦሪጂናል ሼፕ ይለወጣል። ወደ ነበረበት ኦሪጂናል ሼፕ ለመለወጥ ደግሞ አናዘር ፎርስ ያስፈልጋቸዋል። ባይ ኔቸር ኤላስቲክ ማቴሪያሎች ምን ስላላቸው ነው? ሪስቶሪንግ ፎርስ ስላላቸው ነው ወደ ነበሩበት የሚመለሱት። ኦኬ ስፕሪንጉ የሚሰበሰበት ፎርስ ሪስቶሪንግ ፎርስ ይባላል። ሌላ there is a weight ኦብጀክቱ ዌት አለው። ለምሳሌ ይሄ ኦብጀክቱ ከስፕሪንግ ጋር የተያዘው ኦብጀክቱ ያረፈው እዚህ ሰርፌስ ላይ ነው። ምን ይኖረዋል? ዌት አለው። ዌት አንዱ ፎርስ ነው። ኦኬ በስበት ኃይል አማካኝነት ዌት አለው አይደል? ክብደት አለው። towards the center of the earth there is a weight and also ኦብጀክቱ ያረፈው ምኑ ጋር ነው? ሰርፌሱ ጋር። ሳፖርት ያደርገዋል ማለት ሰርፌሱ ወደ ላይ ሳፖርት የሚያደርግበት ምን አለው? ኖርማል ፎርስ አለ። and also እዚህ ጋር እንደምታዩት ይሄ ኦብጀክት ስላይድ በሚያደርግበት ሰዓት ሰርፌሱ ላይ ምን ይኖራል? ፍሪክሽን አለ አይደለ? ፍሪክሽን ፎርስ አለ ማለት ነው። እንቅስቃሴ ላይ ከሆነ ዊሳይድ ካይነቲክ ፍሪክሽናል ፎርስ ብለን እንጠራዋለን። ምን ያህል ፎርሶች አየን አሁን? አፕላይድ ፎርስ፣ ኖርማል ፎርስ፣ ዌት፣ ካይነቲክ ፍሪክሽናል ፎርስ፣ ሪስቶሪንግ ፎርስ አይደል? 5 ፎርሶችን አየን ማለት ነው። ኮንታክት ፎርስ ማለት ምን ማለት ነው? ሎክ ኮንታክት ፎርስ ማለት ፊዚካል ኮንታክትስ ቢትዊን ዘ ኦብጀክትስ በኦብጀክቶቹ መካከል ፎርስ ኤግዘርት ስናደርግ ወይንም ደግሞ ኦብጀክቱን ለማንቀሳቀስ ፎርስ ኤግዘርት ስናደርግ ፊዚካል ተች ካለ ፊዚካላዊ የሆነ ወይንም ደግሞ ንክኪ ካለ ምን ይባላል? ኮንታክት ፎርስ ይባላል። ለምሳሌ ይሄን ኦብጀክት ለማንቀሳቀስ ዊ ኒድ ፎርስ አይደል? ማንቀሳቀስበት ፎርስ ምን ብያለሁ? አፕላይድ ፎርስ አይደል? ይሄን አፕላይድ ፎርስ እዚህ ኦብጀክት ላይ ፊዚካል ተች ከሌለ ንክኪ ከሌለ ኦብጀክቱ ማንቀሳቀሰች አይደል? ጀስት ማጂክ ነው የሚሆነው አይደል? ያለ ሳልነካ ካንቀሳቀስኩት ጀስት ማጂክ ነው የሚሆነው። ነገር ግን ግዴታ ኦብጀክቱ ምን ማድረግ አለብኝ? መንካት አለብኝ። ፊዚካል ተች አለው ማለት ነው። እኔ ኦብጀክቱ ጋር ንክኪ ካለኝ ኦብጀክቱን ለማንቀሳቀስ የምጠቀምበት ፎርስ ኮንታክት ነው ወይንስ ነን ኮንታክት ነው ከተባልኩ ዊሳይድ ኮንታክት ፎርስ ብለን እንጠራዋለን። ንክኪ ያለው ማለት ነው። ኦኬ አፕላይድ ፎርስ አንዱ ኮንታክት ፎርስ ነው። ኖርማል ፎርስን ስናይ ኖርማል ፎርስ የተፈጠረው በምንድን ነው? ኦብጀክቱ ክብደቱን ያሳረፈው ሰርፌሱ ላይ ነው አይደል? ሰርፌሱ ላይ ኦብጀክቱ ሲያርፍ ዌይቱን ዌይት አንዱ ኮንታክት ፎርስ ነው።
ኤንድ ኦልሶ ሰርፌሱ ደግሞ ኦብጀክቱ ምን አድርጎታል? ሳፖርት አድርጎታል። ወደታች እንዳይሰምጥ ሳፖርት የሚያደርግበት ፎርስ ምን ይባላል? ኖርማል ፎርስ ነው። ሶ ኖርማል ፎርስ እና ዌይት እዚህ ጋር ኮንታክት ፎርስ ናቸው ማለት ነው። ኤንድ ኦልሶ እዚህ ጋር እንደምታዩት ይሄ ኦብጀክት የተያዘው ከስፕሪንጉ ጋር ነው። ስፕሪንጉ ደግሞ ኢላስቲክ ማቴሪያል ነው። ሶ ፎርስ ኤግዘርት ሳደርግ ስትሬች በማድረገው ሰዓት ስፕሪንጉ ምን እየሆነ ነው? እየተወጠረ ነው የሚሄደው አይደል? ሶ ስፕሪንጉ ደግሞ እንደገና ወደ ኋላ የሚጎትትበት ፎርስ አለ። ይሄ ሪስቶሪንግ ፎርስ ይባላል። ይሄ ሪስቶሪንግ ፎርስም ምን አይነት ፎርስ ነው? ኮንታክት ፎርስ ነው። በኦብጀክቱና በሰርፌሱ መካከል ደግሞ ምን አለ? ፍሪክሽን ፎርስ አለ። ፍሪክሽን የሚፈጠረው ዲዩ ቱ ኮንታክት፣ በኮንታክት ንክኪ ያላቸው ማለት ነው። ኦኬ ሶ በሰርፌሱና በኦብጀክቱ መካከል ያለ ፎርስ ፍሪክሽናል ፎርሱ ኮንታክት ፎርስ ውስጥ ይመደባል ማለት ነው። ሉክ ለምሳሌ ኳሱን ለመምታት ዊ ኒድ ፎርስ አይደል? ፎርስ ኤግዘርት እናደርጋለን። ሶ ኳሱ ይሄዳል ማለት ነው አይደል? ሶ በልጁ እግርና በኳሱ መካከል ምን አይነት ፎርስ አለ? ኮንታክት ፎርስ አለ። ሌትስ ቴክ ሂር ኢዝ ስትሬቺንግ ኦር ኮምፕረሲንግ ስፕሪንግ። ስፕሪንጉን ስንስብ አንድ ፎርስ አለ፣ ፊዚካል ተች አለ። ስፕሪንጉን ግዴታ ምን ማድረግ አለበት? ፊዚካላዊ ንክኪ መኖር አለበት። ወይንም ስፕሪንጉን ኮምፕረስ እናደርገው የምንገፋበት ፎርስ ወይም ወደ ውስጥ ጨምቀን የምንይዝበት ፎርስ ኮንታክት ፊዚካል ተች አለው ማለት ነው። ኦኬ ሶ እነዚህ ከኮንታክት ፎርስ ወይም ፊዚካላዊ ንክኪ ካላቸው የፎርስ ምድብ ውስጥ ይመደባሉ ማለት ነው። ሌላኛው ፊልድ ፎርስ የምንለው ነው። ፊልድ አት ዲስታንስ ወይም ደግሞ ነን ኮንታክት ፎርስ ተብሎ ይጠራል። ዊዛውት ፊዚካል ተች፣ ያለ ፊዚካላዊ ንክኪ ፎርስ ኤግዘርት የሚደረግ ከሆነ ምን አይነት ፎርስ ምድብ ውስጥ ይመደባል? ፊልድ ፎርስ ምድብ ውስጥ ይመደባል። ሶ ፊልድ ፎርስ አክት አት ዲስታንስ ፎር ኤግዛምፕል ግራቪቲ፣ ማግኔቲዝም የመሳሰሉት የስበት ኃይል። ለምሳሌ ማንኛውም ኦብጀክት ወደ መሬት ይወድቃል። ለምንድን ነው የወደቀው? ቢኮዝ ኦፍ ግራቪቲ አይደል? ግራቪቴሽናል ፎርስ በስበት ኃይል አማካኝነት ማለት ነው። ማግኔቲዝም መውሰድ እንችላለን። በማግኔቶች መካከል ማግኔት ሳይገናኙ ወይም ፊዚካል ተች ሳይኖራቸው ሊሳሳቡም ሊገፋፉም ይችላሉ። ሶ ሉክ ለምሳሌ እኔ ኤግዛምፕል ነኝ። ሶ እነዚህን ለምሳሌ በማግኔቶች መካከል የሚኖር ፎርስ ማግኔቲክ ፎርስ ይባላል። ሶ ለምሳሌ ማግኔቶች ሁለት ፖሎች አሉት፣ አንደኛው ኖርዝ፣ አንደኛው ሌላኛው ሳውዝ ፖል። ሶ ለምሳሌ እነዚህ ማግኔቶች ባር ማግኔት ይባላሉ። ሶ እነዚህ ባር ማግኔቶች ሁለት ፖሎች አሉት፣ አንደኛው ኖርዝ፣ ሌላኛው ሳውዝ ፖል። ሶ አንላይክ ፖልስ ምንል ኖርዝ ከሳውዝ ጋር፣ ሳውዝ ከኖርዝ ጋር አትራክሽን አለው፣ ይሳሳባሉ። ተመሳሳይ ፖላሪቲ ያላቸው ማግኔቶች ደግሞ ሪፔል የሚደራረጉት። ለምሳሌ ሳውዝ ከሳውዝ ወደ ኖርዝ ከኖርዝ ጋር ሪፔል ይደራረጋል። ሶ እነዚህ ማግኔቶች ለምሳሌ ዲስታንስ አላቸው፣ ርቀት አላቸው። ሶ ዊዛውት ፊዚካል ተች፣ ያለ ንክኪ ምን ይደራረጋል? ይሳሳባሉ አይደለ? ሶ ይሄ ሰፓሬሽን ዲስታንስ ነው። ሶ የሚሳሳቡበት ፎርስ ምን ይባላል? ማግኔቲክ ፎርስ። በማግኔቶች መካከል የሚኖር ፎርስ ማግኔቲክ ፎርስ ይባላል ማለት ነው። ሶ ይሄ ማግኔቲክ ፎርስ ኮንታክት ፎርስ ነው ወይስ ፊልድ ፎርስ ነው ወይንም ደግሞ ነን ኮንታክት ፎርስ ነው ብንባል ነን ኮንታክት ወይንም ደግሞ ፊልድ ፎርስ ተብሎ ይጠራል ማለት ነው። ዊዛውት ፊዚካል ተች፣ ያለ ንክኪ የሚፈጠር የፎርስ አይነት ስለሆነ። ሌላው ለምሳሌ አፕል ትሪ ቢሆን አፕሉ አንዳንዴ በነፋስ ኃይል አማካኝነት ምን ይሆናል? ተበጥሶ ወደታች ይወድቃል። ማንኛውም ኦብጀክት ቢለቀቅ ወደ መሬት ይወድቃል አይደል? ለምንድን ነው የሚወድቀው ካለን የስበት ኃይል ስላለ። ይሄ አፕል ወደታች ሲወድቅ የስበት ኃይል አለ። የስበት ኃይሉ ግራቪቴሽናል ፎርስ ይባላል። ግራቪቴሽናል ፎርስ ደግሞ ፊልድ ዲስታንስ ወይ ፊልድ ፎርስ ይባላል ማለት ነው። ኦኬ አት ዲስታንስ የሚፈጠር የፎርስ አይነት ነው ማለት ነው። ኦኬ ሌላኛው በቻርጆች መካከል የሚኖር ፎርስ። ይሄ ፎርስ አይዘር አትራክሽን ወይም ሪፐልሽን ፎርስ ሊሆን ይችላል። ለምሳሌ አንላይክ ቻርጅስ ፕሮቶን ከኤሌክትሮን ወይም ደግሞ ፖዚቲቭሊ ቻርጅድ ቦዲ ከኔጌቲቭሊ ቻርጅድ ቦዲ ጋር የመሳሳብ ባህሪ ያለው የሚሳሳቡበት ፎርስ ምን ይባላል? ኤሌክትሮስታቲክ ፎርስ ይባላል። ቢትዊን ቻርጅስ የሚፈጠር ፎርስ። ሌላው ደግሞ ላይክ ቻርጆች፣ ለምሳሌ ፖዚቲቭሊ ቻርጅድ የሆኑ ሁለት ቦዲዎች እና ኔጌቲቭሊ ቻርጅድ የሆኑ ሁለት ቦዲዎች ቢኖሩ ሁለቱ ምን ይደራረቡ? ላይክ ቻርጆች ሪፐልሽን ፎርስ ይኖራል፣ ይገፋፋሉ። የሚገፋፉበት ፎርስ ምን ይባላል? ኤሌክትሮስታቲክ ፎርስ ይባላል። ቢትዊን ማግኔትስ ማግኔቲክ ፎርስ፣ ቢትዊን ማስ ግራቪቴሽናል ፎርስ፣ ቢትዊን ቻርጅስ በቻርጆች መካከል ደግሞ የሚኖር ፎርስ ምን ይባላል? ኤሌክትሮስታቲክ ፎርስ ይባላል። እነዚህ ፎርሶች ምንድን ነው ተብለው የሚጠሩት? ፊልድ ፎርስ ወይንም ደግሞ ነን ኮንታክት ፎርስ ተብለው ይጠራሉ። ፋውንዳሜንታል ፊልድ ፎርስስ የሚባሉት አንደኛው ፋውንዳሜንታል ፎርስ የምንላቸው ፊልድ ፎርስ ውስጥ ሳይነካኩ ዊዛውት ፊዚካል ተች የሚኖር ፎርስ አራቱ
ፋውንዳሜንታል ፎርስ የምንላቸው አንደኛው ስትሮንግ ኒውክሊየር ፎርስ ቢትዊን ሰብ አቶሚክ ፓርቲክልስ ላይ የሚፈጠር ነው። በጣም ሾርት ዲስታንስ ሲኖር የሚፈጠር ነው። ኤሌክትሮማግኔቲክ ፎርስ፣ ዊክ ኒውክሊየር ፎርስ እና ግራቪቴሽናል ፎርስ እነዚህ ኤግዛምፕሎቻችን ናቸው ማለት ነው። እነዚህ ፎርሶች ውሰድ ፊልድ ፎርስ፣ ውሰድ ነን ኮንታክት ፎርስ፣ ነን ኮንታክት ፎርስ ብለን መድባቸዋለን። ኦኬ ሌላው ስለ ፎርስ ኮንሰፕት ስለ ዳይናሚክስ ስናወራ ሞር ከፍተኛውን አስተዋጽኦ ያደረገው ሰር አይዛክ ኒውተን ይባላል። ስለ ሰር አይዛክ ኒውተን መጽሐፋችሁ ላይ እንደሚገኘው አንዳንድ ነገሮች እናወራ። ሰር አይዛክ ኒውተን ሊቭድ 1642 እስከ 1727 እንደ ኢሮፓያን አቆጣጠር ነው የኖረው። ሂ ዋዝ አን እንግሊሽ ፊዚስት ኤንድ ማቴማቲሽያን ነው። እንግሊዛዊ ተመራማሪ ነው። የፊዚክስ እና የማቴማቲክስ ሊቅ ነው። ሂ ክሊርሊ ስቴትድ ዘ ፕሪንሲፕል ኦፍ ዳይናሚክስ። ብዙ ጊዜ እነዚህ ዳይናሚክስ የምንለው ወይም ስለ በፎርስ አማካኝነት የሚፈጠር እንቅስቃሴ ስለ ዳይናሚክስ ያጠናው ሰር አይዛክ ኒውተን ነው። ኒውተንስ ላው ኦፍ ሞሽን በሚል በሶስት ህጎች ለመጀመሪያ ጊዜ ፎርሙሌት ያደረገ ሳይንቲስት ነው ማለት ነው። ኒውተንስ ላው ኦፍ ሞሽን በቀጣይ ሌሰን የምናየው ነው። ኒውተንስ ላው ኦፍ ሞሽን ፈርስት ላው፣ ሰከንድ ላው እና ሰርድ ላው የሚለውን ሰፋ አድርገን እናያለን። ዋናው ስለ ዳይናሚክስ ኮንሰፕት ያጠናው ሰር አይዛክ ኒውተን ነው ማለት ነው። and also he explained the motion of the planets። ስለ ፕላኔቶች እንቅስቃሴ፣ ebb and flow of tides ስለ ባህር ሞገድ እንቅስቃሴ ያጠና የመጀመሪያው ሰው ነው ማለት ነው። many special features of the motion of the moon and the planets የተለያዩ መላምቶችን ስለ ጨረቃ እንቅስቃሴና ስለ መሬት እንቅስቃሴ የተለያዩ ጥናቶችን አስተዋጽኦ አድርጓል። and also formulate the basic concepts and laws of mechanics ስለ መካኒክስ ህጎች የተለያዩ ህጎችን ፎርሙሌት አድርጓል። and also he discovered the laws of universal gravitation። ሌላው ደግሞ ስለ ዩኒቨርሳል ግራቪቴሽን ስለ ስበት ህግ ያጠናው ኒውተን ነው። ለምሳሌ በማንኛውም ማስ መካከል የስበት ኃይል አለ የሚለው ህግ አንዱ የሰር አይዛክ ኒውተን ጥናት ውጤት ነው። ለምሳሌ ሁለት ማሶች ቢኖሩ ሁለት ማስ ያላቸው ነገሮች መካከል የሚኖር ፎርስ አለ። ይሄ ፎርስ ምን ይባላል? ግራቪቴሽናል ፎርስ ይባላል። ግራቪቴሽናል ፎርስ ለመፈለግ F is equal to universal gravitational constant the product of the two mass 1 times mass 2 divided by the square of the separation the distance between the two mass በሁለቱ ኦብጀክቶች መካከል ያለው የርቀት መጠን ብሎ ይሄንን ፎርሙሌት ያደረገው ማን ነው? ሰር አይዛክ ኒውተን ነው። he discovered the laws of universal gravity ስለ ስበት ህግ ያጠናው እሱ ነው። የመሬት ስበት ህግ ወይንም ደግሞ ስለ መሬት የስበት ህግ የመጀመሪያው የጥናት ውጤት ዲስከቨር ያደረገው ሰር አይዛክ ኒውተን ነው። ሌላኛው ሰር አይዛክ ኒውተን ያጠናው ኢንቨርትድ ማቴማቲካል ሜተድስ ኦፍ ካልኩለስ ስለ ካልኩለስ ኮንሰፕት ሰፋ ያለ ጥናት ያደረገ አንዱ ተመራማሪ ወይንም ሳይንቲስት ሰር አይዛክ ኒውተን ነው። ኢንተርፕሬትድ ዘ ፋውንዳሜንታል ኦብዘርቬሽን ኮንሰርኒንግ ዘ ኔቸር ኦፍ ላይት ስለ ላይት ኔቸር ስለ ላይት ባህሪ አጠቃላይ ጥናት በማድረግ ከፍተኛ ይሄ ሳይንቲስት ከፍተኛ የሆነ ለሁለት ምዕተ ዓመታት 2 ሴንቸሪስ የሚያክል ገደማ and also remain important today አሁን ድረስ የምንጠቀምባቸው የሳይንስ ውጤቶች ከፍተኛ አስተዋጽኦ በማድረግ ለሳይንሱ እድገት ከፍተኛ አስተዋጽኦ አድርጓል ማለት ነው። ኦኬ ለዛሬ ይሄ በቃናል። በሚቀጥለው ደግሞ ኒውተንስ ላው ኦፍ ሞሽን በሚል ሰፋ አድርገን እንወያያለን። እስከዛው ድረስ ሰላም ሁኑ። ቻው ቻው።